በእግዚአብሔር ቤት እንዴት እንደሚገባ መኖር ማወቅ ያለባቸው ሰዎች ሲባል የድሮ አኗኗራቸው የእግዚአብሔር ቤት ይዘውት ቢመጡ መኖር ስለማይችሉ በሃይማኖት ሽፋን መኖር ይችላሉ፣ ጴንጤ ሆነው መኖር ይችላሉ። ነገር ግን እግዚአብሔር በቤቱ ያዘጋጀውን የትኛውንም ነገር ግን አያገኙትም። በእግዚአብሔር ቤት ድሮ እንደምትኖረው ኖረህ ውጤት እንዳትጠብቅ፣ በእግዚአብሔር ቤት የቀደመ የህይወት ስርዓትን አስቀጥለ ምን እንዳትጠብቅ፣ ውጤት እንዳትጠብቅ። በእግዚአብሔር ቤት መኖር የሚለው በጣም ወሳኝ ነገር ነው። እግዚአብሔር ቤት እንደ ነገሩ አይኖርም ወገኖች። እግዚአብሔር ቤት ዝም ብሎ ቤንቴ እሁድ ቸርች እየመጣን ምን አይደለም። እግዚአብሔር ቤት አኗኗ የተበለጠን ሊመስለን ይችላል፣ ወደ ኋላ የቀረ ሊመስልን ይችላል። በእግዚአብሔር ቤት ለመኖር ውሳኔ ይጠይቃል፣ ዋጋ ያስከፍላል፣ ከእድሜ ያስከፍላል። የመድረክ ስብከት እንዳይመስል ግን ለጽድቅ ከጨንቀን እግዚአብሔር ደግሞ ካንተ ጋር ይሆናል። በጣም ብዙ ሰው ወደ እግዚአብሔር ቤት የሚመጣበት ዓላማና አጀንዳ እግዚአብሔር እሱን ከጠራበት አጀንዳ ይለያያል። በእግዚአብሔር ቤት ፈውስ ብቻ የሥጋ ፈውስ ለማግኘት አይኖርም። ቪዛ ለማግኘት አይኖርም። ትዳር ለማግኘት አይኖርም። እግረ መንገድ ቪዛ እናገኛለን። እግረ መንገድ ልጅ እንወልዳለን። እግረ መንገድ እንበለጽጋለን። በእግዚአብሔር ቤት የምንኖረው በእግዚአብሔር ቤት ጴንጤ ተሆኖ አይኖርም። በእግዚአብሔር ቤት የእግዚአብሔር ልጅ ተሆኖ ነው የሚኖረው። ዛሬ የማገለግልበት ርዕስ በእግዚአብሔር ቤት መኖር የሚል ነው። በእግዚአብሔር ቤት ምን ማድረግ? መኖር። ብዙ ሰው እኮ ድሃ መሆን አይፈልግም፣ ድሃ ነው። ብዙ ሰው ጤነኛ መሆን ይፈልጋል፣ በበሽታ ውስጥ ይማቅቃል። በእግዚአብሔር ቤት መኖር የሚለው በጣም ወሳኝ ነገር ነው። በጣም ብዙ ሰው ወደ እግዚአብሔር ቤት የሚመጣበት ዓላማና አጀንዳ እግዚአብሔር እሱን ከጠራበት አጀንዳ ይለያያል። ሰይጣን በቅዱሳንና በአማኞች ሕይወት ውስጥ እንዴት ይሰራል፣ እንዴት ይገባል ካልከኝ አለማወቅ ተብሎ የተከፈተ ሰፊ ከተን በራላቸው ቅዱሳን። አለማወቅ፣ ኢግኖራንስ። ሃሌሉያ ሃሌሉያ። እመኑኝ፣ ይሄ ሁሉ ጴንጤ በድርጅት ውስጥ እየኖረ ነው፣ በእግዚአብሔር ቤት እየኖረ እንዳይመስል። ጴንጤ በሚባል ድርጅት ውስጥ መኖርና ትልልቅ አዳራሽ ውስጥ በሳምንት አንድ ቀን ተሰብስቦ ጨፍሮ መለያየትና በእግዚአብሔር ቤት መኖር ይለያያል። እግዚአብሔር ቤት መሄድህ የሚታወቀው እግዚአብሔራዊ ነገሮች በዛ ውስጥ ይደረጋሉ ወይ? የእግዚአብሔር ጠረን በዛ አለ ወይ? የእግዚአብሔርን ወደ መምሰል ታድጋለህ ወይ? የህይወት ግብ ክርስቶስን የመምሰል ነው ወይ? ምድራዊውን ነገር አቅልለ አይተ ሰማያዊውን ነገር ትራባለህ ወይ? ክርስትና ህይወት ይጠይቃል። በእግዚአብሔር ቤት መኖር ከሆነ ሃይማኖት መጥተ ኢየሱስ ያድናል ብለ በቃ ቸርች ውስጥ ገብተ መዝሙር ይችላ አልፎ አልፎ ልሳን እየተናገርክ መኖር አይደለም። ጭራሽ እንደሱ አይደለም። ጭራሽ እንደሱ አይነት ህይወት የለም። እሱ የሃይማኖት ስታይል ነው። ጴንጤ ለመሆን አሁን የሚጠበቅብህ እጅን አንስተ ጌታን ተቀበልኩ ማለት፣ ከዛ መዝሙር መልመድ፣ ከዛ ጭፈራ መልመድ፣ ከዛ እና ምን እጅ ላይ ጨውና ዘይት መያዝ እሱ አይደለም። እሱ ሌላ ሃይማኖት ነው። እሱ እነ ጳውሎስ አሁን ጳውሎስ ቢነሳ እነዚህ ምን ሃይማኖት ተከታዮች ናቸው ይላል። አንዳንድ ቸርቾችን አይ ተዘቅዝቀው የተሰቀሉለት ለዚህ አይደለም። ጴጥሮስ ተዘቅዝቆ እኮ ነው የተሰቀለው። በዘይት የተቀቀሉት ለዚህ ወንጌል እንዳይመስልህ። ይኸውላችሁ በመንፈሳዊ ነገር አትቀልዱ። በሌላ በብዙ ነገር አሹፉ። ከእግዚአብሔር ጋር ባላችሁ ነገር ዋጋ ትከፍላላችሁ። ብዙ ሰው ዋጋ እየከፈለ ያለው ከእግዚአብሔር ቤት ጋር ያለው ነገር፣ መንፈሳዊ ነገር ላይ ያለው አመለካከት አትርሱ። ሙሽራው ሙሽሪትን ፍለጋ ይመለሳል። ሙሽሪት ቤተ ክርስቲያን ነች። ቤተ ክርስቲያን ማለት ደግሞ ይኸውላችሁ የኔ አልቲሜት ጎል እናንተን ለምጽአቱ ማዘጋጀት ነው። ስትዘጋጁ ግን ተፈውሳችሁ ትዘጋጃላችሁ፣ ተባረካችሁ ትዘጋጃላችሁ፣ ወንጌል እየሰራችሁ ትዘጋጃላችሁ፣ ራስ እየሆናችሁ ትዘጋጃላችሁ፣ ፖለቲካው ላይ የበላይ ሆናችሁ፣ ኢኮኖሚው ላይ የበላይ ሆናችሁ። ያ አየ በእግዚአብሔር ቤት ድሮ እንደምትኖረው ኖረህ ውጤት እንዳትጠብቅ።
በእግዚአብሔር ቤት የቀደመ የህይወት ስርዓትን አስቀጥለህ ምን እንዳትጠብቅ ውጤት እንዳትጠብቅ። ለምንድን ነው በእግዚአብሔር ቤት እንዴት እንደሚገባ መኖር ማወቅ ያለባቸው ሰዎች ሲባል የድሮ አኗኗራቸው የእግዚአብሔር ቤት ይዘውት ቢመጡ መኖር ስለማይችሉ በሃይማኖት ሽፋን መኖር ይችላሉ፣ ጴንጤ ሆነው መኖር ይችላሉ። ነገር ግን እግዚአብሔር በቤቱ ያዘጋጀውን የትኛውንም ነገር ግን አያገኙትም። ሃሌሉያ! እንደ እግዚአብሔር ያለ ማንም። ለምንድን ነው ይሄን የምትሰብከን? አንድ ሰው ወይ ሁለት ሰው ነው ጌታን ያልተቀበለ እዚህ ውስጥ። የችግሮቻችሁ ምንጮች ለምሳሌ በእግዚአብሔር ቤት ፈውስ ብቻ የሥጋ ፈውስ ለማግኘት አይኖርም። አሜን ነው ወይ? ቪዛ ለማግኘት አይኖርም። ትዳር ለማግኘት አይኖርም። እግረ መንገድ ቪዛ እናገኛለን። እግረ መንገድ ሚስት እናገባለን። እግረ መንገድ ልጅ እንወልዳለን። እግረ መንገድ እንበለጽጋለን። በእግዚአብሔር ቤት የምንኖረው የእግዚአብሔርን መንግስት ለመውረስ ነው። አሁን ቤቱን ለባለቤቱ እንመልስ። ቤቱ ባለቤት ይሁንበት። እግዚአብሔር ባለቤት የሆነበት ቤተ ክርስቲያን መለያው ሳውንድ ሲስተሙ ነው። የሚመጡት ሰዎች ናቸው። የፓስተሩ አለባበስ ነው። የእግዚአብሔር ቤት ለመሆኑ ማረጋገጫ የእግዚአብሔር ቃል ሉዓላዊና የመጨረሻ ነው። የሚመጣው ጴንጤ የጭፈራ ብዛት አይደለም። የአዳራሹ መሙላት ማነስ መጉደል ጉዳይ አይደለም። የአለቅላቂ የአጨብጫቢ የቲፎዞ የብሔር የምን ጉዳይ አይደለም። ቤቱ ለባለቤቱ ይመለስ። እንልቀቅ። ሽማግሌዎች ልቀቁ፣ ቤቱን ለባለቤቱ። ነቢያት ሐዋርያት እንልቀቅ። ቤቱን ለማን እንመልሰው? ለባለቤቱ። ቤቱ መጀመሪያ ለማን ይመለስ? ለባለቤቱ ይመለስ። ባለቤቱ ይዘዝበት። የባለቤቱ ቃል ይከበር። ወገኖች እግዚአብሔር ቤት ዝም ብሎ ጴንጤ እሑድ ቸርች እየመጣን ምን አይደለም። እግዚአብሔር ቤት አኗኗ የተበለጠን ሊመስለን ይችላል። ወደ ኋላ የቀረን ሊመስልን ይችላል። በእግዚአብሔር ቤት ለመኖር ውሳኔ ይጠይቃል። ዋጋ ያስከፍላል። ከእድሜ ያስከፍላል። ግን ለጽድቅ ከጨንቀን እግዚአብሔር ደግሞ ካንተ ጋር ይሆናል። ዋጋ ያስከፍላል። የመድረክ ስብከት እንዳይመስል። ለዚህ እኮ ነው ክርስቶስ ኢየሱስን ሊመስሉ የወደዱ አለ። ምን ይላሉ አለ? ይወደዳሉ፣ ይጠላሉ፣ ይሰደዳሉ። አሁን እኮ ዓለምና እኛ እኮ ተስማምተናል። ታውቃላ? እኔ ሰው ሁሉ ይወደኛል። ሰው ሁሉ ከወደደኝ እኔ ጸሎት ነው የምገባው። የሚጠላኝ ሰው መኖር አለበት። እንዴት ኢየሱስን ይዤ ሰው ሁሉ ይወደኛል? የአገልጋይ ተልእኮ ሁሉ ሰው እንዲወድ ማድረግ አይደለም። that's not our calling። እግዚአብሔር ሰዎች ሁሉ እንዲወዱን አይደለም የላከን። እንደውም ስለ ስሜ አለ ምን ይሏቸዋል? የተጠላችሁ ትሆናላችሁ። እውነተኛ ወንጌል ይዘ ሰው ሁሉ ቪቫ ጊዮርጊስ አርሰናል አይልህ፣ ይዘለዝሉሃል። እውነተኛ ወንጌል ይዘ እስቲ የጽድቅ ኑሮ ቢሮ ጀምር፣ ይነሱብሃል። የቢሮ ጠረጴዛ ሳይቀር ሊያኮርፍ ይችላል ስትገባ። እመነኝ፣ የሆኑ ብዙ ነገሮች ኦፖዚት ይሄዳሉ። እንዳይመስልህ ብዙ ነገር አታጋይ ነው። ግን በእግዚአብሔር ቤት እንዴት ምን ማድረግ መኖር። እግዚአብሔር ቤት የሚኖረው እሑድ እየተመጣ አይደለም። ከ4 ተኩል እስከ 6 ሰዓት ተኩል እግዚአብሔር ቤት የሚመጣው የባንክ ቡክ ይዘ የእግዚአብሔር ቤት እንዳልሆነ የምታውቀው ቡክ ይዛችሁ ነው ጠበል ረጫለሁ ያለው ሰውዬ ቤት የሄድክ ጊዜ እግዚአብሔር ቤት አይደለም። እሺ ድሆችን ሰብስበህ እንበል ድሃ ስለሆኑ ትበለጽጋላችሁ አልካቸው። በሽተኞችን ሰብስበህ ጤነኛ ትሆናላችሁ አልካቸው። ቪዛ ያጡ ሰዎችን ሰብስበህ ቪዛ ትሰጣላችሁ አልካቸው። ቪዛ የሞላለት ጤነኛ የሆነ ሀብታም የሆነ ሰው ጋር ስትደርስ ምን ልትል ነው? ለችግረኛ ካልሆነ አይሆንም ማለት ነው ያንተ። ለበሽተኛ ካል ሄሎ ያው አብዛኛው ገበያው የማይጠፋበት እንዳልኩ ቅድም ጥናት ቢፈልግም 90% በላይ ጴንጤ ደሃ ነው፣ ቪዛ ችግር አለበት፣ በሽተኛ ነው፣ ችግረኛ ነው። ስለዚህ አይነጥፍም ገበያው እንጂ እኮ የሞላላቸው በየትኛውም ሰዓት አሜሪካዊ ፓስፖርት ያለው ሰው ለቪዛው ማሰለይ ለምን አሜሪካዊ
የዱባይ ሲቲዝን የዩኤኢ ሲቲዝን ካለ ዓለም ላይ ብዙዎቹ ነገሮች ያለ ቪዛ መግባት አለቀ። የአሜሪካማ የትም ነው የሚያስገባ። ኢኮኖሚ ችግር ለሌለበት ሰው አየ። አሁን ችግሩን ብቻ አታስብ። እነዚህ ነገሮች ሁሉ ተቀርፈው ግን በእግዚአብሔር ቤት እንዴት መኖር እንዳለብህ ነው ዋናው። ቤቱ ባለቤት አለው። ቤቱ ባለቤት አለው። ለዚህ ነው ሽያጭ ያለበት ቸርች እግዚአብሔር አይደለም ማለት የሰውየው ነው ማለት። አሜን ነው ወይ? እግዚአብሔር ቤት ውስጥ የለማ። ምን ነካ? ትተን የመጣናቸው እኮ እውቅ እኮ ፈውሶች እኮ የሚያደርጉ መንታ የሚያስወልዱ እኮ ጸበሎች ትተን መተናል። ምን ነካ? ረሳው እንዴ? ስማ፣ እንደ መምህር ግርማ አይነት እኮ አጋንንት ገና ባጠገባቸው ሲያልፍ የሚያንጫጩ ብዙ ሰዎች ትተን መተናል እኮ። ጉዳዩ እኮ እሱ አይደለም። አሁን አንተ መለኪያ የእግዚአብሔር ቤት ሲባል የሆነ አዳራሽ ኖ ኖ ኖ ኖ። ቤቱ የማን ቤት ነው አለ? ባለቤቱ ማን ነው? ማን ነው ባለቤቱ? ለዚህ ነው ኢየሱስ ክርስቶስ እነዛን ወንበዴዎችና ሸቃጮች መታገስ አልቻለም። በመቅደስ እየሸጡ እየለወጡ ሲያገኛቸው፣ አሁን አብዛኛው ሰው የሚሸጠው ነቢይ ላይ መብረቅ እንዲወድቅ ነው የሚፈልገው ወይም የሚኮንነው። መብረቁ ከመጣ የምትሰሙኝ በየዘይት ጣቢያው የምትሄዱ ሁላችሁም ነው የሚጨርሰው። እነዛን እየለየ ነጋዴዎቹ ባለገስታዎቹን እየለየ የሚገድል አምላክ የለም። ለመሰለ መቅደሱ ላይ ሲያባረራቸው ገዢዎቹንም ሻጮቹንም ነው ጠራርጎ ጅራፍ ያነሳባቸው። በቃ ሁለቱም እድል ፋንታ የላቸው። ሁለቱም ነው የተባረሩት። ሃሌሉያ! እንደ እግዚአብሔር ያለ ማንም። ስለዚህ ብዙ ጥያቄ ብዙ ነገር መመለስ ያለበት ከእግዚአብሔር ቃል አንጻር እንደሆነ አውቃለሁ። አሜን ነው ወይ? ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም። ሁልጊዜም እንደምናደርገው ዕለቱን የምነሳበትን ብዙ የመጽሐፍ ቅዱስ ክፍሎች ጋር ሄደን እናነባለን። የዛሬ ትምህርቴ ግን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ያለ ቃል ነው። ሁልጊዜም እንደምናደርገው እግዚአብሔርን ቃል በአንድነት ለማንበብ መጽሐፍ ቅዱሶቻችንን ይዘን እግሮቻችን እንቆማለን። ለእግዚአብሔር ቃል ክብር። ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ እጽፍልሃለሁ። ይህንንም የምጽፍልህ ብዘገይ እንኳን ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው የእግዚአብሔር ቤተ ክርስቲያን፣ ይኸውም የእውነት አምድ መሠረት ነው። የእውነተኛው መንፈሳዊ ሕይወት ምስጢር ያለ ጥርጥር ታላቅ ነው። እርሱም በሥጋ ተገለጠ፣ በመንፈስ ቅዱስ ጸደቀ፣ በመላእክት ታየ፣ በአሕዛብም ዘንድ ተሰበከ፣ በዓለም ባሉት ታመነ፣ በክብር አረገ። ኢየሱስ ያድናል። እንቀመጣለን። ክብር ለኢየሱስ ይሁን። ይሄ መልእክት ትልቁ የኢየሱስ ክርስቶስ ሐዋርያ የሆነው ከኢየሱስ ክርስቶስ ቀጥሎ በድፍረት እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ካለው ከታላቁ ቅዱስ ሐዋርያው ጳውሎስ ለመንፈሳዊ ልጁ ጢሞቴዎስ የጻፈው ደብዳቤ ነው። ክብር ለኢየሱስ ይሁን። ወደ አንተ ለመምጣት ተስፋ ባደርግም ይህን ትእዛዝ እጽፍልሃለሁ። ይህንንም የምጽፍልህ ብዘገይ እንኳን ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ሰዎች የተባሉት እነማን ናቸው? እኛ አማኞች የዳንን፣ በእናንተ ዲክሽነሪ ጴንጤዎች፣ ያው የሚቀላችሁ እሱ ስለሆነ መጽሐፍ ቅዱስ ላይ ባይኖርም በእግዚአብሔር ቤት እንዴት መኖር። ጴንጤዎች እጃቸው ላይ ምን ይይዛሉ ብያለሁ? ዘይት። ቀጥሎ ምን ይይዛሉ? ውሃ። ምንድነው የጎደላቸው? ሽሮ። ወጥ ሊሰሩብን ቸርች ውስጥ ወጥ ሳይሰራ ቤቱን ለማን እንመልሰው? ለባለቤቱ እንመልሰው። እንደፈለኩን ዘይት ብቻ ምን በለን ክዛል። እንደፈለኩን ሜጀር ዋነኝ ነኝ የፈለክበት ምን እልሃለሁ። እንደፈለክሽ ሁኚ፣ በባሌም በጉለሌም የፈለክሽ ሁኚ፣ ችግር የለም። ብቻ አንቺ ምን ግቢ? ክስታውስ ግቢ። አለቀ። እንደፈለክሽ ሁኚ። ያውላችሁ የእግዚአብሔር ቤት እንደፈለግን እኔን ጨምሮ የምንኖርበት ቤት አይደለም። ይሰማል ወይ?
ከኖርን በስርዓት ለመኖር መማር አለብን። ከኖርኩኝ በሉ በስርዓት መኖር አለብኝ። አሁን የዚህ ዘመን ወንጌል ተናጋሪ ብዙ ነው። ስፒከር ተሸክመ በየሰፈሩ ህይወታችን ኢየሱስ ያድናል የሚለውን ይስበክ። አሁን የሚጮህ በየአደባባዩ አይደለም የጠፋው። ጎረቤቱ ላይ የጽድቅ ተጽዕኖ የሚያመጣ መድረክ ላይ አቁላልቶ ይሄ አምናምን አሳምሮ የሚሰብክ ሰባኪ አይደለም የሚያስፈልገው። ህይወቱ ኢየሱስን የሚያሳይ ከኔ ጀምሮ ማንነኝ እኔ ምን መፈተሽ አለብኝ? እኔ ምን ጋር ነው የሚሰራው? አሜን ነው ወይ? ይሄ መድረክ ላይ ምናምን ቅርንትን ታርጎ ምናምን እንደሚቀባባ አይደለም አሁን የሚያስፈልገው። አሁን እኮ አይተህ ከሆነ በየእሁዱ ስፒከር ተሸክሞ በየፌርማታው ምንድነው? በዚህ አጋጣሚ ቆንጆ ነው። ይሄንን በየወንጌል ስርጭቱ እየወጣችሁ ስፒከር ተሸክማችሁ በየአገሩ በየአደባባዩ ወንጌል የምትሰብኩ ጸጋው ይብዛላችሁ፣ በርቱ። አንቃወምም። ግን ወንጌል ቨርባል ብቻ አይደለም። ወሬ ድሮ እኮ ኢትዮጵያ ውስጥ ያሉ አማኞች በደርግ ጊዜ ወጥተው ስፒከር የላቸው፣ ትልልቅ አዳራሽ የላቸው፣ መስሪያ ቤት ግን የተከበሩ ናቸው። ቴሌቪዥን ቻናል እዚህ ድረስ አለ፣ ዩቲዩብ እዚህ ድረስ አለ። መንገዱን ሞልተነዋል በስፒከር እየወጣን ኢየሱስ። ታዲያ ለምንድን ነው የጽድቅ ተጽዕኖ የለንም? ቤቱ ለባለቤቱ እስኪመለስ። ቤቱ ለምን ለባለቤቱ። አልቃወምም። እኔም የስትሬት ኢቫንጀሊዝም እወዳለሁ። በተለይ ዩኒቨርሲቲ በነበርኩበት ሰዓት ብዙ ጓደኞች ያውቃሉ። የምታወቀው በስትሬት ኢቫንጀሊዝም ነው። እዚህም ከተማ በጣም ብዙ ጊዜ ስትሬት ኢቫንጀሊዝም እወጣለሁ እኔ። ነገም ከነጎዲያም እንወጣለን። አሜን ነው ወይ? አሁን የአፍካራት የምንቀንስበት ሰባኪዎች እኛን ጨምሮ የተቁላላ የተብራራ የተቀነባበረ ይሄ ወሬ ትተን የጽድቅን ህይወት የቅድስናን ህይወት እግዚአብሔርን የመምሰል ህይወት እግዚአብሔርን የመፍራት ህይወት ወገኖቼ ኢየሱስ ያድናል። ማውራው ይገባችኋል? ወሬን ቀንስ፣ ጥሩምባን ቀንስ፣ ህይወትን ጨምር። ህይወት በእግዚአብሔር ቤት እንዴት መኖር እንዳለብን አስብ። አገሪቷ በሙሰኞች ሰክራለች። አገሪቷ በብዙ ቆሻሻ ነገር ተይዛለች። ይሄ እኮ ቀበሌ ስትሄድ የሚያማርር የሆነ ቦታ ስትሄድ ክፉ የምትሰማው ዜና እኮ ወይ እሁድ ያስቀድሳል፣ ወይ አርብ መስጊድ ይሄዳል፣ ወይ እሁድ ቸርች ይመጣል። ከሌላ ፕላኔት የወረደ ሰው እኮ አይደለም አገሪቷን የሚያምስልህ። ዩፎ ነው እንዴ? በጌታ በኢየሱስ ወንድሜ እንደነ ምናምን ጌታ ይባረክ ምናምን ይላል እኮ ስትሄድ። ያለ ጉቦ ግን ስራህን ምን አይልልህም። መንገድ ላይ ስታገኘው መመስከር አለብን። ምን ተመሰክርለታለህ? ጉቦ እየተቀበልከው ምንድነው? አግኝተኛል። እስቲ ከውንለት፣ አታንገላታው። እዛ መስሪያ ቤት ካሉ ሰዎች አንተ በፍቅር በትህትና ሰውን በማገልገል ታወቅ። እግዚአብሔርን ይሄ ይፈራል ይሉሃል። ማወራው ይገባችኋል? ቤቱ በጣም አይላቢት ቤቱም የሕያው እግዚአብሔር ቤተ ክርስቲያን ነው። ይኸው የእውነት አምድና መሰረት ነው። ቤቱ ላይ የሚቆመው የእውነት ምን አምድ እና ምንድን ነው? መሰረት ነው። የደከማ አይበረታም፣ ይበረታል። የወደቀ አይነሳም፣ ይነሳል። የሳት አይመለስም፣ ይመለሳል። እግዚአብሔር ድካማችንን ያያል። አዎ መውደቅ መነሳት ይኖራል። በመሰረታዊ መርሆች ላይ ግን በእግዚአብሔር ቤት የምንኖረውን አኗኗር ዘይቤ ግን you have to ask yourself። የጻድቅ አይን በርሱ ላይ ነው። እኔ እንዴት ነው እየኖርኩ ያለሁት? መፈተሽ አለብኝ። እዚህ ጋር ነው መንፈሳዊ ህይወቴ የሚያልቀው? እዚህ ጋር እንደ አርቲስቶቹ የመድረክ ቲያትር ተውኜ ነው እምወርደው? ወይስ ይሄንን የሰበኩትን ለመኖር እምችለውን ያክል ጥረት አደርጋለሁ? እምሰበስብ ነኝ ወይስ እማካፍል ነኝ? በልቼ ማልጠረቃ ማልጠግብ ስግብግብ ነኝ ወይስ ያለኝ ይበቃኛል ማለትን የተማርኩ? ሄሎ አሜን ነው ወይ? ከኔ ነው የሚጀምረው። ሞኝ አትሁኑ።
ጌታ ኢየሱስን የህይወታችን አዳኝና ጌታ አድርገን የተቀበልነው በዚህ ምድር ላይ ቪዛ አግኝተን በዚህ ምድር አሜሪካ ሄድክ ኤንዘን ዋት አሜሪካም እኮ እግዚአብሔር ያስፈልጋል። አሜሪካ ብዙ ኢትዮጵያውያን ጎዳና ተዳዳሪ ያሉ ታውቃላችሁ። የተስፋ ቃልህን አሜሪካ አታርገው። አውሮፓ ቦርኮዎች አሉ፣ ኢትዮጵያውያን ቦርኮዎች ጎዳና ዱባይ አሉ ቦርኮች ጎዳና ተዳዳሪዎች። የሆነ አረብ ሀገር መሄድ የሆነ ነገር የቪክትሪ መጨረሻ ከሆነ እግዚአብሔር ቤት መምጣት አየ ቪዛ ተመቶልህ እዛ ከሄድክ መንግስተ ሰማይ አይደለም የምትገባው፣ የሆነ ውጭ ሀገር አይደለም። ህይወት ስፒሪቹዋል ነው፣ መንፈሳዊ ነው ህይወት። ዝም ብለህ ይሆንልሃል ትጠረምሳለህ፣ እንደዛ ይሆንልሃል ተብለህ ባዶ እኮ ነው። ግድ የለህም። የሌለህ ነገ ይኖርሃል። ምንም ነገር ብርቅ አይሆንብህ። ያጣ ያገኛል፣ የታመመ ይፈወሳል፣ የሌለው ነገ ይባረካል። እንዳይመስልህ እንዳጣ አትኖርም። እግዚአብሔርን ተከትለ እግዚአብሔር የማንም ባለዳ አይደለም፣ ይባርካል። በእግዚአብሔር ቤት ቤቱ የእውነት አምድና ምንድን ነው? መሰረት ነው። የእውነት አምድና ምንድን ነው? መሰረት። ከዛም ያወራው የእውነተኛ መንፈሳዊ ህይወት ሚስጥር ያለ ጥርጥር ምንድን ነው? ታላቅ ነው። የምን የእውነተኛ የእግዚአብሔርን ነገር በተለይ በጌታ ቤት የምንኖር ሰዎች ውጭ ያሉት እድል አላቸው። ይህንን ብርሃን ያልተቀላቀሉት እድል አላቸው። እኛ በእግዚአብሔር ቤት እየኖርን ያለን ሰዎች ራሳችንን ቼክ እናድርገው። ለምንድን ነው በእግዚአብሔር ቤት እንደሚገባ እንድንኖር የሚያስፈልገው? እግዚአብሔር በቤቱ ያዘዘውን ነገሮች ሁሉ ኢንጆይ ለማድረግ እግዚአብሔር በረከትን አዟል አይደለ? በእግዚአብሔር ቤት እንደሚገባ የሚኖር ሰው የበረከት ህይወት ይኖራል። እግዚአብሔር ጤንነትን አዟል አይደለ? በእግዚአብሔር ቤት እንደሚገባ የሚኖር ሰው ጤንነት መለያው ይሆናል። አው አብዛኛው ሰው በድርጅት ውስጥ አቅፎ ጴንጤ በሚባል አዳራሽ ውስጥ በየሰፈሩ ተሰብስቦ ጨፍሮ ስለወጣ እግዚአብሔርን ይመስላል እንዳትል። ከኛ ከሰባኪዎቹ ጀምሮ ከሽማግሌዎቹ ጀምሮ ኖት ቸርች ምንመራ አገልጋዮች ብቻ ሽምግልና ውስጥ ያሉ ሰዎች ቤተክርስቲያን እነሱን ጨምሮ ለምን የእውነተኛ መንፈሳዊ ህይወት ሚስጥር ያለ ጥርጥር ምንድን ነው? ታላቅ። አሁንም ደግሜ የምነግራችሁ ቪዛ፣ በረከት፣ ሚስት፣ ልጅ ምናምን ለማግኘት ብቻ ለዚህ ምድር ብቻ ኢየሱስን ከተከተላችሁ እንደናንተ አሳዛኝና ምስኪን ጳውሎስ የሚናገረውን አንድ ነገር ላሳያችሁ። ቆሮንቶስ መጽሐፍ ላይ እንሂድ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ነው የምፈልገው። ክርስቶስን ተስፋ ያደረግነው ለዚህች ህይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ምን ያልነው? ክርስቶስን ምን ያደረግነው? ለዚህች ህይወት እቺ ያላት አንተ ትልቅ እነ ሜጀር እነ ማይነር ነቢያት እቃቃ የሚጫወቱብህ ኮልኮሌው ቅራቅንቦን ምን ብሎ ጠራት ጳውሎስ? እቺ ስለ ሙታን ትንሣኤ ስለዚህ ዓለም ነገር ያወራና ጳውሎስ ክርስቶስን ተስፋ ያደረግነው ለዚህች ህይወት ብቻ ከሆነ የሚቀጥል ነገር ከሌለ አለ። ለዚህች አንተ ቪዛ ምናምን መኪና፣ ልጅ፣ ቤት፣ ፒኤችዲ ምናምን የምትልበት ተማር፣ 3ኛ ዲግሪ ይኑርህ፣ ፎቅም ስራ፣ ጥሩ ነው፣ ነግድ፣ አትርፍ፣ ተማር፣ አዳነስ። እንቺ ነች ግን እሷ አትጣበቅ፣ እሱ ላይ አትሰፋ። የሚቀጥል ህይወት አለ፣ የበለጠ ህይወት አለ፣ የሚያጓጓ ህይወት አለ። የሱ ወራሾች ደግሞ እዚህ በትክክል መኖር የቻሉ ሰዎች ናቸው። ኑሮ ከብዶን አይደለም ማራናታ የምንለው። ጻድቅ በእምነት በህይወት ምን ይላል? ይኖራል። ጻድቅ በደሞዙ ኖሮ ያውቅ፣ በእምነት ነው የሚኖር። በእግዚአብሔር ቤት ለመኖር ምንድነው የሚያስፈልገው? እምነት ነው።
Look at what Paul says. ክርስቶስን ተስፋ ያደረግነው ጌታ ኢየሱስን የተቀበልነው ለቪዛ ለዚህ ምድር ጉዳይ ለትዳር ለትጥሳለ ለትበረጥሳለ ለትይዛለ ለትጨብጣለ ከሆነ አለ እንደኛ ምን የለም ምስኪን በሉ ያ ሁሉ አዳራሽ የሞላ ጴንጤ ምስኪን ብለን እንጠራዋለን እነምን ያ ሚንገላታው ያ ምስኪን ከሰው ሁሉ የምናሳዝን ስለ ትንሣኤ ህይወት ነው የሚያወራው ክፍሉ ስለምን ህይወት ነው የሚያወራው ስለ ሙታን ትንሣኤ ስለሚቀጥለው ህይወት ጳውሎስ እኮ ይሄ ገብቶት ነው ፊልጵስ በሁለት ነገር እጨነቃለሁ አለ ልሄድ ከአምላኬ ጋር ምን ላረ ለካ እዚህም ቤት መኖር ነው እዛም መኖር ነው ኑሮ እኮ ይቀጥላል ለክርስቲያን አሜን ነው ወይ ግን የቤት ኪራይ የሌለበት ኑሮ መብራት ውሃ የሌለበት ነዳጅ የሌለበት ኑሮ እኮ አለን እስቲ ኑሮ አለ ይበሉ አሚቀጥል ኑሮ አለን ማን ነው እንቅራቅም አይምሮ ውስጥ ትልቅ አርጎ ሪቫይቫል ተነሳ ነቢያት ተነሱ ስለምን የሚያወሩ ራሳቸው ነው የተነሱት እግዚአብሔር ስለ ቁስ የሚያወራ ያስነሳ ቁስ ያስፈልጋል አዎ መኪና ያስፈልጋል አዎ ቁራሌው መንፈስ የተመታዩ አያስፈልግም መኪና ያስፈልጋል ቤት ያስፈልጋል ጥሩ ኑሮ ያስፈልጋል ሁሉ ነገር ምን ይላል በቃ አያስፈልግም አይደለም አባታችሁ የሚያስፈልጋችሁ ምን ይላችኋል ከናንተ መካከል ልጆቻችሁ ዳቦ ቢለምነው ድንጋይ የሚሰጥ አሳ ቢለምነው እባብ የሚሰጠው አለውን እናንተ ክፉዎች ሆናችሁ ሳላችሁ አለ ጌታ ኢየሱስ ለልጆቻችሁ መልካምን ማድረግ ከቻላችሁ እኔ የሰማይ አምላካችሁ እግዚአብሔር የማንንም ባለዳ አይደለም ይሰጠናል ሰጥቶናል ያበሳልናል ይበዛል አዎ the greatest weapon በዚህ ምድር ላይ ጌታ ኢየሱስን የህይወት አዳኝና ጌታ አድርገ ከተቀበልክ በኋላ ህይወትህን የሚወስነው ነገር ጴንጤነት አይደለም ምክንያቱም ሰው ኢየሱስን የህይወቱ አዳኝና ጌታ አድርጎ ሲቀበል መንፈሱ ይድናል ስጋው አይምሮ እንዳለ ነው የሚቀጥለው ምንም የሚለወጥ ነገር የለም እንዳልተለወጠ ሁሉ ለዚህ እኮ ነው ሰው ከአሸንዳ ጠበል ወደ ሃይላንድ ጠበል ተሸጋግሯል ከቅዳሴ ጠበል ወደ ሃይላንድ ጠበል ተሸጋግሯል ከቅባ ቅዱስ ወደ ብልቃጥ ዘይት ተሸጋግሯል ለምን ድሮ ያረግ የነበረው የተቀየረው ምንድነው ስትል የሚቀባ የሚፈወስ ምናምን ነገር ድሮ ይጠቀም ነበር ጌታን ተቀብሏል ልሳን ይናገራል ጴንጤ ሆኗል አይምሮ እንዳለ ነው ስለዚህ አሁንም እዚህ ቤት መጥቶ የሚተካከክ የሚሻሻሽ ነው የሚፈልገው ዛሬም ድሮ እዛኛው ቤት ይያለ ቤተ እምነት ውስጥ ይያለ ከአገር ከቸርች ከአድባር ከቤተ ክርስቲያን የንትና ፈውስ የንትና ጠበል ይያለ ይንከራተት ነበር አሁንም መጥቶ እዚህ ቤት አንዴ ሐዋሳ አንዴ አዲስ አበባ አንዴ ሜጀር ነብይ አንዴ ማይነር ነብይ ይያለ አሁንም ምኑን ያያየ ነው ስቃዩን ያያየ ነው መንፈሱ ድኗል ያው ግን ከበደ ነው አሁን የቀየረው ጉልላት ካለው ቸርች ወጥቷል አሁን አላሁ አክብር ከሚባልበት ወጥቷል በቃ ሌላው ሰውየው ያው ነው እንደውም ብሶበታል ሴትየዋ ያው ነች እንደውም ብሶበታል ለምን ሲባል ይሄን ጳውሎስ ለጢሞቴዎስ አሳስቦት የጻፈው በመጣ ደስ ይለኛል ድንገት ግን ብዘገይ እስሩ እኔ ላይ ቢጠነክር አለ ብቆይ ግን በእግዚአብሔር ቤት ሰዎች እንዴት መኖር እንዳለባቸው በማን ቤት የትኛው ተቀብቻለሁ የሚል የትኛውም እግዚአብሔር ልኮኛል የሚል ሰው ከእግዚአብሔር ዘንድ ይዞላችሁ የሚመጣው የመጀመሪያው መልእክት የቃሉ ሉዓላዊነት ነው እንኳን እኛን ኢየሱስ ወደዚህ ምድር አምላክ ሲልከው ትንቢት አዚዞ አይደለም የላከው ከኢየሱስ ማናችንም አንበልጥም ቃል ይዞ ነው የመጣው ምን ይዞ ነው የመጣው ቃል ይዞ መጣና አሜን ነው ወይ አገለገላቸውና ሲሄድም ለጸጋው ቃል አደራ አሳልፎ ነው የሰጣቸው እንደኔ ፍላጎት ሳይሆን ሰማያት እንደመከፈት ሰማይ ይዘጋል ይከፈታል ማለት አይደለም ሰማይ ኢየሱስ ሲመጣ ኦሬዲ ተከፍቷል
ግን ትንቢት እንደኔ ፍቃድ ሳይሆን በእግዚአብሔር መንፈስ ምሪት እንደ እግዚአብሔር ሉዓላዊነትና ፍቃድ ለኔ የሚነገር ነገር እንጂ እንደ ብር ከኪሴ ያወጣው ማድለው ጉዳይ አይደለም። ከሆነ የኔ ነው ከእግዚአብሔር አይደለም። ለዚህ ነው ብዙ ትንቢት አላችሁ ግን ነገሩን አካል አልያዘላችሁ። ትንቢት የሌለው ጴንጤ ታያለህ የለም። ኤቭሪባዲ ትባረካለህ፣ ትሄዳለህ፣ ትወርሳለህ፣ እንዲና እንዲ ይሆንልሃል ያልተባለ ማንም በአካል ግን የያዘው የለም። ለምን ስትሉ ትንቢቱን እንጂ የነገሯችሁ ለትንቢቱ የሚመጥንን የህይወት ስርዓት አልነገሯችሁ። ለምን? ትንቢቱን ተናጋሪዎቹ ራሱ በእግዚአብሔር ቤት እየኖሩ ሳይሆን እየዘረፉ። እነሱ ራሱ እንኳን እናንተን በእግዚአብሔር ቤት አኗኗር ሊያስተምሯችሁ እግዚአብሔርን ቤት እነሱ የወንበዴ ምን አድርገውታል? ዋሻ፣ የሌቦችና የቀማኞች የቀራጮች ቤት አድርገውታል። የዘረኞች ቤት አድርገውታል። ተሰባስበው በዘር ነው የሚዘርፉት። የሆነን ሰው እንደ እግዚአብሔር ቃል ልክ አይደለም ብለህ ስትረጋው የፌስቡክ የቲክቶክ ዘመቻ በብሔር ያስከፍትብሃል። አገሩ ሄዶ ፕሮግራም ያደርጋል፣ ቅስቀሳ ያደርጋል። ልክ እንደ ፖለቲከኛ አየው ወንጌል የት ጋር እንደረከሰ በእግዚአብሔር ቤት እንዴት መኖር እንዳለበት እሱም አያውቅም፣ ሰውም እንዴት መኖር እንዳለበት አያውቅም። እንደ እውነት ያልሆነ የውሸት መሰረት ሁሉ ገና ይናዳል። ይኸውላችሁ ዘረኝነትን ያልዘለለ ወንጌል አይደለም። ከሰፈር ያልወጣ ከብሔር ከቋንቋ ያልወጣ ወንጌል አይደለም። ወንጌል ከብሔር የወጣ ነው፣ ከቋንቋ የወጣ ነው፣ ከነገድ የወጣ ነው። ያ ማለት ሁሌም እንደምናገረው በተለያዩ ቋንቋዎች ወንጌል መሰበክ አለበት። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር ቤት መተን ምንድነው የምንፈልገው? ለምንድን ነው ኢየሱስን የምትከተሉት? Why you are following Jesus Christ? ለዚህ ነው ኢየሱስ አንድ ቀን ቆም አለና 2 ዓሣና 5 እንጀራን ባበዛ ሰዓት ተከታዩ በዛ። ቼክ ማይክ ቼክ አለ። ቼክ እንዴት ነው እናንተ አላችሁ። አያቸውና እናንተ ስለምትበሉና ስለምትጠጡ የተመቻችሁ ትምህርት አይደለም አለ። የተመቻችሁ በቃ ሰበራው ነው አለ። ሰበራ በቃ ሃሌሉያ። ዛሬ ኢየሱስ ጋር አሳ እንሂድ አያቸውና ሲያይ አሳ ነው እንዳለ አሳ ዳቦ ነው ሲያዩ። እናንተ ስለምትበሉትና ስለምትጠጡት ነው የተከተላችሁ እንጂ አንዳንድ ሰው እውነቱን ሲነግሩ አይወድም አይደለ? 5000 ሰው ረግጦ ምን አለ ይላል። ምን ነካ ቤቱ የምን እውነት? የእውነት ምንድን ነው? አምድ ነው። አካር ዲያቫስ አሜን። ኢየሱስ ብቻውን ያድናል በሉ ወገኖች። ጨክኑ። የጽድቅ ሕይወት እናምጣ። ተጽዕኖአችን ይጨምር። ኢየሱስ ብቻውን ያድናል። አሜን። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሁሉ የምናንስ ምንድነን አለ? ምስኪኖች ነን። እስቲ ክርስቶስን የተከተልኩት በሉ ለሚቀጥል ሕይወት ነው፣ ለበለጠ ሕይወት ነው፣ ለተሻለ ሕይወት ነው፣ ከፍ ላለ ሕይወት ነው። የሕይወት ግባችሁን ከፍ አድርጉበት። አሜን አሜን አሜን። ሰይጣንን በሜዳው አትግጠሙት። ንስርና እባብ ሲጣሉ ንስር እባብን ብልጠቱ ምን እንደሚያደርገው ታውቃላችሁ? ወደ ከፍታው ይዞት ይወጣል። መሬት ላይ ከሆነ ጸቡ ንስሩ ምን አይኖረው? አቅም አይኖረው። እባቡ በቀላሉ ይገለዋል። ስለዚህ ንስሩ ምን ያደርጋል መሰላችሁ? እባቡን ይዞት ወደ ከፍታ ይወጣል። ከፍ ባረገው ቁጥር እባቡ ለመኖር የሚመቸውን አትሞስፌር አያገኝም፣ ኦክሲጅን አያገኝም። ሳይታገለው ራሱ ይሞታል። የሕይወት ግባችሁን ሰይጣን ላይ ከፍ አድርጉበት። Voice of God TV, the true voice of transformation.